በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኛ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። ክብሩም ይስፋ መድኃኔዓለም። ሁሉ መልካም ነው፣ እኛ ጋር ይመስገነው። ትንሽ አይኔ አቀረረ እንዲሁ ይቅርታ። እግዚአብሔር ይመስገን ደህና ነን። ሁሉ መልካም ነው። ላይክ ሼር ሰብስክራይብ እስኪ አድርጉ። ቢያንስ ላይክ አድርጉ። ላይክ ትልቁ ጥቅም ምን እንደው ታውቃላችሁ? ሰብስክራይብ ያላረገው ሰው ያላየው ሰው እንዲያው ዩቲዩብ ሪኮመንድ ያደርገዋል ለሌሎች ተደራሽነቱን ማለት ነውና ሰብስክራይብ መብዛቱ አይደለም ቁም ነገሩ። ሰብስክራይብ በመቶ ሺህ የሚቆጠር ሆኖ እይታ ከሌለው ምንም ዋጋ የለውም። ዋናው ነገር አላማው እኔ ሰብስክራይቡን ማብዛት ሳይሆን ያላዩት እንዲያዩት፣ ያልሰሙት እንዲሰሙ፣ መልካም ነገር እንዲሰሩ፣ አስራት እንዲያወጡ፣ በረከት እንዲሰጡ፣ እንዲጸሉ፣ እንዲሰግዱ ዓለማዊ ሳይሆን መንፈሳዊ ህይወታቸውን ከምንም በላይ አብልጠው ወደውት እግዚአብሔርን እያመሰገኑ እንዲኖሩ ብቻ ነው የኔ ዓላማ። እኔ የደረስኩበት እንዲደርሱ፣ በረከት አልባ እንዳይሆኑ፣ እድሜያቸው፣ ዘመናቸው፣ ጊዜያቸው በከንቱ እንዳይቃጠልባቸው፣ ያልነቁበት ዲያብሎስ ጊዜያቸውና ዘመናቸውን ያለ አግባብ አጥፍቶባቸው ነገ ሲመጡ ደግሞ አብደው ጸበል ቦታ ያሉ አሉ። ገንዘባቸው ምንም ባዶ እንደሆነ ሲያውቁ ራሳቸውን ያጠፋሉ። በቃ ከሁለት አጉል ምንም ጥቅም ላይ ሳይውሉ ከሁለት ዓለም ሆነው ሽባ ሆነው የተቀመጡ ብዙዎች አሉ። ብዙ ትናንት ከሰማሁት አንድ ታሪክ ልንገራችሁ። በጣም የምታምር ቆንጅዬ ልጅ ናት፣ ወጣት ናት። ግን እግሯም እጇም ሽባ ነው። እናቷም ኖርማል አትመስልም፣ ትክክል አይደለችም። ከዛ ጠየኳት ቀርቤ ምንድነው የሚለውን ነገርና የኖረችው በስደት ነው ረጅም ዓመት ደም ተፍታ ስቃይ አይታ መከራ አይታ ለእናቴ በቃ እፎይ የምትልበት ቤት አለ እንግዲህ ወዲያ ምንም ቢሆን ምንም ሆኜ ይኖራለሁ ብላ እግዚአብሔርን ለማመስገን ስትመጣ ጸበል ቦታ ሆና ቤቱ እየፈረሰ እንደሆነ ተነገራት። ምን ያለችው ያን ሁሉ ዘመን ደም የተፋችበት ቤት እህቴ ወንድሜ አክስቴ እያለች ምንም ሳይኖራት ተንከራታ የኖረችበት ቤት ምን ሆነ? እየፈረሰ ነው ተባለ። ያላት አንድ እሱ ብቻ ነው፣ አንድ እሱ ብቻ። ሌላው ተውት፣ እህቴ አባቴ እናቴ በማለት ጨርሰዋለች። እሱም ደግሞ አሁን ላይ ኪራው በጣም ስለሚከብድ ተኪራይ ድነንበታል። የትም ዞሬ ቀን ስራም ሰርቼ ሆቴልም ቡና ቤትም የትም ልቀጠር ብቻ ስራ አግኝቼ እዛ እየዋልኩኝ ነገር ግን እፎይ የምልበት ቤት አለኝ ያለችው ቤቷ በአንድ ደቂቃ ያለማስጠንቀቂያ መፍረሱን ሰማች። ጸበል ቦታ ያን ሰዓት ምን ይንካኝ ምን ልሁን ምንም አላውቅም። መርዶን ብቻ እንደሰማሁት ሙሉ ነገሬን አላስታውስም። ራሴን ስቼ ወደኩኝ። ስነቃ እግሬም ማይሰራ እጄም ማይሰራ እንደዚህ ሆኜ ራሴን አገኘሁት አለች። አያችሁ ብዙዎቹ ለኔ የምትሉት ነገር ያን ሰዓት ላይ ግን እህቴ ወንድሜ ማለቷን ትታ ከዛ ቤት በዘለለ መንቀሳቀሻ ገንዘብ ኖሯት ቢሆን ድንገት ይህ ነገር ባልመጣባት ነበረ። እናቴ እንዴት ትኖራለች? ወንድሜ እንዴት ይኖራሉ? እንዴት ነው የምናሳልፈው ብላ ተጨናንቃ ራሷን እንደዚህ ባልጣለችው ነበረ። ውድ ተመልካቾቼ እባካችሁን ልብ ገዝታችሁ ማስተዋሉን እግዚአብሔር ሰጥቷችሁ በተቻላችሁ አቅም ራሳችሁን ነፃ አውጡ። በገንዘብም በእምነትም በጸሎትም በምትችሉት አቅም ከእግዚአብሔር ጋር ተቆራይታችሁ ይህን ነገር ለማድረግ ሞክሩ። ዛሬ ዕለተ ዓርብ ነው። በዓርብ ምድር እንግዲህ ቅዳሴ አልሄድኩም። 7 ሰዓት እየሆነ ነው። ቀን ምን እያረኩ ነው? ምግብ እየሰራው ነው። ምክንያቱም ነገ ስራ አለን። የእናታችን የሐና እና የኢያቄም ምን እንደሆነ ባላቅም ዓመታዊ ክብረ በዓላቸው ይመስለኛል። አንድ እህቴ ዘክሪልኝ የ220 ሰው ብላ ልካ ነበርና ያንን ዝክር ያው እስካሁን ተነሱ ጋር ብሬ ቆይቼ ምሳ ደግሞ ለነሱም ለኛም ለመስራት ወደ ቤት ተመለስኩኝ ማለት ነው። ትዝ ሲለኝ የዚች ልጅ ህይወት ታሪክ በጭንቅላቴ መጣና ለምን አላካፍላቸውም አልኩኝና መጣሁ ወደ እናንተ ውድ ተመልካቾቻችን። እኔ ደግሞ ግድ ነው እኔ ጋር ውለው እስከሰሩ ድረስ እኔም ሰራተኛ ሆኜ ስለማቀው ለሰራተኛ ያለኝ ክብር በጣም በጣም የላቀ ነው። ሲሰድቡኝ ከፍቶኛ ቃል፣ ሲያንቋሽሹኝ ከፍቶኛ ቃል፣ ምግብ ሲነፍኩኝ ምግብ ስበላ ሲገምቱብኝ ከፍቶኛ ቃል እና አሻውን ብዙ ጊዜ የትም ስሮጥ ብዬ መጥቼ ስጋግር በቃ ድረስ ብዬ ወጥ ምግብ ስሰራ
በቃ በጣም ይጨንቀዋልና አንቺ መቼ ነው የምታርፊው? የደጁንም የቤቱንም ሰርተሽ አይሆንም ሰራተኛ እንኳን ልቅጠርልሽ ይላልና ብዙ ጊዜ እንጣላለን በሰራተኛ ዙሪያና አይ ይላለሁ ካፌ ክፉ ወጥቶ የማስቀይመው ሰው ቤቴ እንዲሆን አልፈልግም እላለሁ። ሰው ነን፣ በተለያየ ነገር እንጨናነቃለን። መንፈሱም አለ ያሚያም ሲል ሰውን ማስከፋት ሰውን ማሳዘን በጣም ነው የምፈራው። በጣም ማለት በተለይ አሁን ላይ ኢትዮጵያ ከመጣሁ በጣም ነው የምጠነቀቀው። በጣም ማለት ነው። አንዳንዴ ነገሮች ድርብርብ ብሎ ስሜታዊ ትሆናላችሁ፣ ትናደዳላችሁ። በተለይ አሁን ባንክ ላይ በጣም ባለፈው ራሱ አንድ እህቴን እንደባለፈው 40 ምናምን ሺህ ቀልጦ ቀረባትን እንዳልኳቸው እነሱ አንዴ ስኬድ ይሄናልሽ አንዴ ስኬድ ይሄናልሽ እያሉት እኔ ጋር ግን ምንም የደረሰም የለም። ግን ስላሴ ላይ ስለሆነ ያንን ወደ 41 ሺህ ምናምን ጽፍ ያለው ማለት ነው። ምንም በቃ አማራጭ የለኝም። ምክንያቱም ከ10 በላይ ባንክ ቤት ሄድኩኝ በወር ከምናምን ውስጥ ከ10 በላይ ግን ምንም በቃ እነሱ እንደውም ችልችች ብያቸው እኔን ትተው ሌላ ሰው ነው የሚያስተናግዱት። ያን ሰዓት በጣም ይከፋኛል፣ በጣም አዝናለሁ። ብዙ ጊዜ ብዙ ሰዓት መስዋዕት እያረኩ ነው። በጣም ተጨናነቄ ባለይ በሌለይ ሰዓት ተጨናነቄ ነው የሚሄደው እዛ ቦታ እንግዲህ እና በጣም ነው የሚከፋኝና ወደ ተመልካቾች ያን ነገር ስለማቀው እኔም አሁን የሆነ ስራ ሲኖር ቀድሜ ለሰራተኞቹ ምሳ ቁርስ አዘጋጅቼ ቀድሜ ማለት ነው። ምሳ ቁርስ ጠዋት ያለው ወስጄ በልተው ነበረ። አይጾሙም፣ አንዷ የምትጾመው ሌሎቹ አይጾሙም። ከዛ በመቀጠል ደግሞ አሁን ለምሳ ወደ ምሳ ሄድኩ ማለት ነው። ነገም ደግሞ ቅዳሜ ለእሁድ ነገም ሙሉ ቀን ደግሞ ስራ ይኖራል። ምክንያቱም ቅዳሜ የቅዱስ ሚካኤል ዝክር ስላለ የቅዱስ ሚካኤልን ዝክር ደግሞ ነገ ስለሆነ የምንሰራው ነገም ደግሞ እንዲሁ ይቀጥላል ማለት ነው። በልተው ጠግበው ደስ ብሏቸው ሲሰሩ ውስጤ ደስ ይለዋል፣ ውስጤ ይረካልና ያው ጠዋት እንጀራ ስለሆነ የበሉት ምሳ ለየት እንዲል ብዬ ምንን የጣድኩት መኮረኒ በሽምል ምሰራላቸው። እንግዲህ ያው ስጋ ስለሌለ በጾም በሸሚል እንዴት እንደሚሰራ ቤት ባፈራው እናያለን። ብዙ ነው ራሱ በትልቁ ነው እንትን የምጠደው በትልቁ ስንያ ነው የምሰራው። ከላይ ደግሞ በሸሚሉን ምን አስገባበታለሁ መሰላችሁ? ያው ኑሮ በዘዴ አይደል? ኑሮ በዘዴ ምን አረግበታለሁኝ? በሸሚሉን በዱቄቱ ምንም ሳልጠቀም ቅመም ብቻ አድርጌ ጨውና ዘይት አድርጌ በዱቄቱ እሰራዋለሁ። በአጃው ዱቄት ማለት ነው። በሱ እሰራዋለሁ። የምጠቀመው ደግሞ ብዙ ጊዜ የሚያጣፍጥልኝ በሰላጣ የተሰራ ጀዘር፣ ብዙ ነገሮች ስልስ የተሰሩ እነኚህን የራሳቸው ጣዕም ስለሚኖረው ውጭ ቢሆን በርበሬ አልንጠቀምም። ስልስ ወይም ቲማቲም የተፈጨ ስጋ ምናምን አድርገን ያው በማጆን ቲማቲም ተደርጎ ይሰራል። እኔ ደግሞ አሁን ስጋ ስለማልጠቀም ምን አደርጋለሁኝ የተለያዩ አትክልቶች አብሮት ገብቶ ግን ቁሌቱ በበርበሬ የታመሰ ቲማቲሙ በጣም ያልተፈጨ ጎላ ያለ ሆኖ በርበሬውን በደንብ ከዘይቱና ከሽንኩርቱ ጋር ምሰውና እንሰራለን። እና ውድ ተመልካቾች የሚላችሁ ነገር ብዙዎቹ እግዚአብሔርን ስናመሰግን ፈተናው በዛ፣ ጸሎት ስንጀምር እንዴ አንዱ አለችኝና እባክሽን ጸልይ አትበይኝ፣ ጸሎት በጀመርኩ ሰዓት የገጠመኝን ነገር እኔ ነኝ የማውቀው አለችኝ። ምን ነው ስላት በጣም ፈተናው በዛብኝ፣ ያለ ስም ድሮ ስዘሙት ሳጨስ ስንዘላዘል እሷ ጨዋናት የምባል ልጅ አለችኝ። ዛሬ እግዚአብሔርን ሳመሰግን ንስሐ ስገባ መጾም መጸለይ ስጀምር ግን ሁሉም አይንሽ ላፈር ሆነ የሚሉኝ፣ ሁሉም ማር እንደነካው እንጨት ብታዊ በቃ ሲያውኝ ገና ነው መንገድ የሚቀይሩት። እንዴ እንደዚህ ነው ወይ አለችኝ። እና ምን መሰላችሁ እናንተ ስትልከሰከሱ የእናንተን ስም እየደበቀ እናንተን በስውር በድብቅ የሚያልከሰክሳችሁ መንፈስ ዛሬ ደግሞ እሱን ክዳችሁት እግዚአብሔርን ስታመሰግኑ ዝም የሚላችሁ እንዳይመስላችሁ። ምንም እንዳልተፈጠረ ምንም ነገር እንዳላለ ጸጥ ብሎ ዝም እንዲላችሁ አትጠብቁ። ፈተናው ሲበዛ እግዚአብሔር ይመስገን በሉ። ይህ ነገር ላይ ቀጥል ይችላል። ከበረታችሁ ከጠነከራችሁ ይህ ነገር ለትንሽ ጊዜ ነው፣ ለትንሽ ሰዓት ነው። በቃ ይቆማል። በእግዚአብሔር ቸርነት ይቆማል። ሁሉም ነገር ይቆማልና ሽንኩርት እንደዚህ በረዶ ቤት ነው የማስገባው። በፊት አረብ ሀገር ሆኜ የሆነ የሚከደን ዕቃ ያደረግና ፍሪጅ ነበር ማረገው። እዚህ ግን በረዶ ቤት አስቀምጠውና ሁሉም ነገር ስትሰሩ ያጣፍጣል ማለት ነው። እና እንዴት እንደዚህ ትያለሽ አልኳት። እኔ በቃ አልቻልኩም ፈተናውን፣ እውነቴን ነው በዛን ዘመን ይሻለኝ ነበር አለችኝ ማለት ነው። እግዚአብሔር ይገስጽ። አንቺ አይደለሽም እርግጠኛ ነኝ አንቺ ጋር ያለው መንፈስ ጾም ጸሎቱ ስግደቱ ስታቃጥለው ያን ሰዓት ላይ እየተቃጠለ
መንፈስ ነው ብዬ በዘፈቀፍቀዋለሁ ካሮቱን በዛ እንትን አልኩኝና እኔ ልንገራችሁ ብዙ አታስለፍልፉኝ እውነት ለመናገር ማለት ነው። ብዙ ባወራ እንዲህ ነው ወይም ደግሞ ጉራ እንዳይመስልብኝ እንግዲህ ስለኔ የሚያውቁ ኮሜንት አድርጉ። አብራችሁኝ የኖራችሁ በጸሎት አብረን የነበርን ስለኔ ምን እንደሚባል ምን ስታማ እንደነበረ የምታውቁ ሰው ኮሜንት አድርጉላችሁ። በእውነት ማለት ነው እግዚአብሔርን ስታመሰግኑ ከኃጢአት ስትርቁ በተቻላችሁ አቅም ስትጠነቀቁ ወይኔ መከራ ወይኔ የሚሰጣችሁ ስም። እኔ እኮ የሚገርመኝ ነገር እኔ ሳልኖር ይሙን እኔ ሳልኖር ተደብቀው ይሙን ግን እያለሁኝ እፊቴ አይኔ ስር አስቡት እንግዲህ እንዴ ይሄን መልክ ይዘሽ ይሄን ቁንጭና ይዘሽ ማን ያልፍሻል? እንዴት ዝም ብለሽ ትቀመጫለሽ? እኛ የማናውቀው እንዴ እየሰራሽ እንደው ነው እንጂ ብላ ያለ ስሜ ስም ነበር የሚሰጡ ያለ ስሜ ስም። እንደው እኔ ብዙ ጊዜ የምጸልየው ጸሎት ነበር እንደው በኋላ ላይ ልብ ስገዛ በደንብ የመንፈስ ውጊያ ሲገባኝ አምላኬ ሆይ ይቅር በለኝ ብዬ ተመለስኩበት ጸሎት። ምን አለ ያየኝ ሁሉ እንዲከተለኝ ለምን ታረጋለህ ብዬ አምላክን በጣም ነበር ማማረረው። አረብም ሀበሻም ያየኝ ሁሉ እንዳያልፈኝ ተደርጎ የተሰራ ይመስል እድሌ ነው ብዬ አለቅስ ነበር። አረቦቹን የሚገርመው ነገር የአረቦቹን ታሪክ እነግራችኋለሁ። ብዙ ነገር ውስጥ ገብቻለሁ። ሰውን በቢላዋ እስከ መውጋት ደርሻለሁ በአረብ ሀገር ላይ። እግዚአብሔር አክብሮኝ እግዚአብሔር አምላክ አሳልፎ አልሰጠኝም እንጂ ለዳቢሎስ እና በጣም ከባድ ነው። በቃ ሆን ብሎ እናንተ ይሄንን መልከስከስ አልፈልግም፣ ዝሙት አልፈልግም፣ አገሬ ነው። በተለይ መልኩስናውን ባሰብኩ ሰዓት ጦርነት ነበረ። የዣዥ ሽማግሌ እንኳን ሳይቀር የፈተነኝ ነበር። የሚገርማችሁ በጣም ከባድ ፈተና ነው የምትገቡት፣ በጣም ማለት ነው። እሱን ትታችሁት እረፍት አልወጣም። በወጣም ደግሞ የሆነ ምክንያት ካለኝ ነው። ለዚያው ደግሞ ሀበሻውን እንዳትጠይቁኝ። ትዳር ኖሯቸው ልጆች ኖሯቸው ፈልገው ሲያጧኝ ምን ያወሩ ነበረ? እሷ ከኔ ጋር እንዲሆናለች ብለው እንደ ትልቅ ዝና እንደ ጀብዱ በቃ ከኔ ጋር መልከስከስ ለነሱ ትልቅ ኩራት ነው። በቃ ሰው ፈልጎ ያጣትን እኔ ያገኘኋት ነገር አይነት እንዲባል ነው የሚፈልጉት። እና አንድ ጊዜ ትዝ የሚለኝ በህይወት የማረሳው ቁጭ ብዬ ያለቀስኩበት ዘመን ምን መሰላችሁ? ያ ሰው ብሎኝ ሳሸንፈው በተለያየ ነገር ወጥመድ ቢያስገባኝ ምን ቢለኝ በቃ እረፍት ባለመምጣት አገድኩት ማለት ነው። እረፍት ባለመምጣት ታዩኝ ለማለት ሰርግም ምንም ሲኖር ባለመገኘት ራሴን በስራ ብቻ በመደበቅ እንደዛ አርጌ ራሴን ሲደብቀው ምን ተብሎ ተወራ? ራሱ በገዛ እንደበቱ ትዳር አለው ልጆች አሉት ምናምን። ግን ከኔ ጋር ፈልጎ ስላጣይ ብቻ ስሜን ለመስበር ከኔ ጋር መልከስከስ ለሱ እንደ ትልቅ ክብር ነው፣ እንደ ትልቅ ዝና ነው ለሱ። ማንም ያላገኘኋትን አገኘኋት ነገር አይነት ኩራት ማለት ነው። ራሱ በገዛ እንደበቱ ላወራላቸው ሰዎች ኢትዮጵያ ገቡ። የሚገርማችሁ ኢትዮጵያ ሲገቡ አባቴ መሆኑን አያውቁም። ለአባቴ እኔን ያሞለታል ማለት ነው። ይቺ ልጅ ብለው ፎቶውን እያሳዩት እኛ ስንለምናት እምቢ ብላ ትዳር ላለው ልጅ ላለው ለሱ ትልከሰከሳለች። እኛ በክብር ቤተሰቧ ሁሉ ሽማግሌ ልከን በክብር እምቢ ብላል። ግን እሱ እንዲያረኳት ሲል ሰማን። አሉ ነው ወይስ ራሱን ያላችሁ ብሎ ሲጠይቃቸው አባቴ ራሱን ያለ ባንደበቱ አሉ ቢሆን ይሻለን ነበር ማለት የጥላት ወሬ ምቀኛን ያወራባት እሷ ለሁሉም አንድ ናት ብለን ተስፋ እንቆርጥ ነበር። እኔ 3 ዓመት ጠብቂያት እኔ 1 ዓመት ተስፋ ሳልቆርጥ ደውዬላት ለሱ እንደዚህ ትሆናለች እያሉ ለአባቴ ፊት እኔን ያሞለታል። አባቴ እየሳቀ ዝም ነው። ለእኔን በደንብ ጠንቅቆ ያቀኛል አባቴ። በእኔ በደንብ ነው የሚኮራው፣ በደንብ ነው የሚተማመነው እንደዚህ። ምክንያቱም እረፍት እንኳን ማንም ሳይቆጥ ይቻላል። እህቴም ቤተሰቤም ማለት ነው የምወጣበት ምክንያት ካለ እወጣለሁ፣ ከሌለ የለም ነው። ከማንም ምንም አልደብቅም። ሰውን ሳይሆን የምፈራው እኔ በወቅቱ እግዚአብሔርን ብቻ ነበር የምፈራው። እግዚአብሔር ምን ይለኝ እንጂ ሰው ምን ይለኛል ነበረ። እኔ ብዙ ነገር ሲያወሩ እህቴ ለኔ ተደባድባለች፣ ለኔ ስትተጣልታለች እህቴ ማለት ነው። ያለ ስም ይሰጧቸዋል። ማን ስትይዙ? እግዚአብሔርን ስትይዙ። ማን ስትይዙ? መልከስከስ፣ ዝሙት ምናምን ኃጢአት ነው ብላችሁ በፍጹም ልባችሁ እግዚአብሔርን ስታመሰግኑ ጠላት ከየት እንደሚነሳ አታውቁትም። ተጠንቅቃችሁ ራሳችሁን ነው እንጂ የምትጠብቁት። ከዚያ አባቴ ያን ሰዓት ኢሞ አዲስ መጥቶ ነበርና ስልክ ልኬላቸው ነበርና ደወሉልኝና ከት ብሎ ሳቀ አባቴ። ምንድነው ስለው
አንቺ ስንት ትዳር የሌለው ሰው እያለ ብለሽ እንደው ለባለ ትዳር ጋር ትልከሰከሽ አለኝ ማለት ነው። ተናድድኩ። እየሳቀም እየቀለደም ስለሆነ እኔን ደግሞ በደንብም ስለሚያቀኝ ምን ማለት ነው ምናምን ብዬ በጣም በቃ ተነጫነጭኩ ማለት ነው። ባክሽ እንዲህ እያሉ ሌላ ሰው ጋር የሚያሙ መስሏቸው አንቺን ለኔ ያሙልኝ አለኝ ማለት ነው አባቴ ማለት ነው። ተናድድኩ። የምር እሱ ባንደበቱ ብሎ አልኩት። የምር ብሎ አዎ ልጄ እኔ አሉ እንኳን አይደለም ጠይቄ ደጋግሜ ስጠይቃቸው አሉ ቢሆን እና ምን ነበር ውሸት ነው የምቀኛ ወሬ ነው ብለን በገዛ አንደበቱ ራሱ ነው ያለን ብለው አለ። እሱ እንዲህ እያለ ያስወራል አልኩት። ከዛ እንደው ውጣልኝ አባቴ መልሼ እደውላለሁ ብዬ ቶሎ ደወልኩኝ እሱ ጋር ማለት ነው። እኔን ተወኝ፣ ትዳር የለኝ፣ እጮኛ የለኝ፣ ራሴን ለእግዚአብሔር ያሳልፌ ሰጥቻለሁ። የሚያምን ይመን የማያምን የራሱ ጉዳይ ያውራ። ግን አንተ ለልጆች ለትዳሮች ለትዳር ለልጅ ለሚስት እንኳን አታስብም? ይህን ስታወራ ደፍረህ እንግዲህ ሰርተውም በሆነ አርገውም በሆነ ሳታረገው አርጌዋለሁ ብሎ ኃጢአት ማውራት ላንተ ይሄ ኩራት ነው? ላንተ ይሄ ጀብዱ ነው? ላንተ ይሄ ወንድነት ነው አልኩት። ስለምን ብለ ጥሩ ነው ከት ብሎ ስቆ አማቴ ሰሙልኛ እንኳንም ሰሙልኝ ካንቺ ይሄንን ነገር መባል ለኔ እንደ ክብሬ ነው አለ። አያችሁ እንደ ትልቅ ዝና እንደ ትልቅ ጀብዶ ወይንም በቃ እንደ ትልቅ ማረግ ነው ለኔ አለኝ። በቃ ይሄን ብሎ መወራቱ ለኔ ባላረገው እንኳን ባላገኝሽ እንኳን ለኔ እንደዛ ነገር ነው አለኝ ማለት ነው። በጣም ተናድጄ አምላኬ ሆይ አልኩኝ። አረ እንደው እኔ በኔ ስንቱ ኃጢአት ይግባ፣ በኔ ስንቱ ይሳሳት፣ የሰራውን ኃጢአት እንኳን ሰራ ብሎ እየወራ ነው። ምን አለ ይሄንን ነገር እንዴ ብታረግልኝ ብዬ በቃ ይሄ ሰው የሚወደኝን ነገር ሰው ሲያየኝ የሚለምንልኝን ነገር በቃ የሚያስጠላ ባህሪ የሚያሳዩኝን ነገር እንዲያቆምልኝ እግዚአብሔርን በእንባ ጠይቀው ነበረ። እግዚአብሔር ይመስገን ልመጣ አካባቢ እንደው 2 3 4 አመታትን ጸጥ አለ። በቃ ዝም አለ ሰው። በቃ ረስተኝ ልበል በቃ ይሄ እየደወለ አሁንም ተስፋ አልቆርጥም ሳታገቢ እያለ የሚያለቃቅሰውን ሁሉ ጸጥ አደረገልኝ። እውነት እንዲህ አርባራው መድኃኒዓለም ሰማኸኝ ነው ያልኩት። አደመጥከኝ፣ ሰማኸኝ። ሰው ስለኔ ማውራቱን፣ ሰው ስለኔ መፈለጉን፣ ሰው ስለኔ ተስፋ አልቆርጥም አሁንም እየጠበኩሽ ነው እያለ ማለቃቀሱን ጸጥ ያረክልኝ አምላክ መድኃኒዓለም ተመስገን አልኩኝ ማለት ነውና ሌላውን ትታችሁት እንኳን አይደለም ሰርታችሁት ቀርቶ ሳትሰሩ ሰራችሁ የምትባሉበት ጊዜ ይኖራል። ማን ስትይዙ? እግዚአብሔርን ስትይዙ እንድታማርሩ እንድታለቅሱ ምንድነው እኔ ለምን እንዲህ ተባልኩኝ እንድትሉ ያን ነገር ያስብልባችኋል። ማን ነው የሚያስብለው? ዲያብሎስ ነው። ምክንያቱም ሁሉ ነገር ሰላም ሲሆን ይናደዳል፣ ይበሳጫል። እናንተን ለማናደድ እናንተን ለማበሳጨት ምንም ቢያረግ አይግረማችሁ፣ አይድነቃችሁ። እሺ እና ስሜ እንዲሆነ የምትሉት እንኳን ተባላችሁ። የምሬን በቃ እናንተ ሰው ምን ይለይ ብላችሁ አትኑሩ። እግዚአብሔር ምን ይለይ ብላችሁ ኑሩ። እግዚአብሔር ምን ያዝንብኛል፣ እግዚአብሔር ምን ይጠላል ብላችሁ ኃጢአትን ተጸይፋችሁ ኑሩ። ኃጢአትን ተጸይፋችሁ ስትኖሩ እናንተን የሚሰድብ እናንተን የሚያንቋሽሽ እናንተን ያለ ስማችሁ ስም የሚሰጥ ቢኖር አትጨነቁ። ወደውን አይደለም እነሱ እኮ ታስረዋል። ያውሩ፣ እውነቴን ነው ያውሩ። እነሱ ሲያወሩ እኔ ጥርሴን ነክሼ ስሰራ 18 ሰዓት ያለ እረፍት እየሰራው ምግብ 9 ዓመት ከምናምን እንትን እየተቃጠልኩኝ እኔ አላማ ያስኩበት እኔ ንብረት ያስኩበት እኔ ዛሬ ላይ ለኔ የምለው ነገር አለኝ። ምክንያቱም ያን ሰው ሲያወራ እኔ ስሰራ ሰው እኔን እንዲህ ናት እያለ ሲያማ ሰው እየወረደ ሲልከሰከስ ሰርግ ነው ክርስትና ነው እንዲህ ነው እያለ እየሄደ ሲጨፍር እኔ ጥርሴን ነክሼ ያለ እረፍት መስራቴ አስከብሮኛል ዛሬ ላይ። እሷ እኮ እንዲህ ናት፣ እሷ እኮ ገንዘብ አላት፣ እሷ እኮ እንዲህ ናት ተብሎ ሰው ምን ይላችኋል? ሲኖራችሁ ይወዳችኋል። ቤተሰብም ይሁን ባዳም ይሁን ማንም ይሁን ካላችሁ ያሸረግድላችኋል። የእውነቴን አታችሁ አትገኙ። ሳይኖራችሁ በተለይ ስደት መታችሁ ብዙ ጊዜ በስደት አሳልፋችሁ ዘመናችሁ ለእህት ለወንድም ለቤተሰብ እያላችሁ ተንከራታችሁ ምንም አታችሁ ያን ሰዓት አትቸገሩ። ሰውን የምትለዩበት ያን ሰዓት ላይ ነው። በዙሪያችሁ ያሉትን የምታነቡበት ማን ምን እንደሆነ የምታንጉላውንና ክርዳዱን የምትለዩበት በዚያን ዘመን ነው። ምክንያቱም እነሱ
ገንዘባችሁን በልተው በኋላ ምን አረግሽልኝ የምትባለው ቃል ካፋቸው የሚወጣ ተንከርፍፈሽ እዛ ስትንዘላዘይ አላማትይዥም ወይ ብለው የሚባለው ስድብ ካፋቸው የሚወጣው እናንተ ምንም ያጣችሁ ሰዓት ነው ያን ጊዜ። ስለዚህ ራሳችሁ ማንም ያወራ ያን ሰዓት ሲያወሩ ለምን አወሩ ብዬ ቆሜ አልተከራከርኩም። እንዲህ ነው ሲሉኝ እኔ አውርቼ አይደለም ኖሬንም ማሳያችሁላቸው ነበር። ብዙዎቻቸው በባሎቻቸው እየጠረጠሩኝ እንዲህ ነው ሲሉ ስሚኝ ላንቺ ማባበያ ቃል አልተጠቀምልሽም። እኔ ጋር የደወለው እንዲህ ነው ብዬ ላሱ እንዲህ ነው ብዬ አልወግንልሽም። ነገር ግን ልንገርሽ እንኳን ባለ ትዳር ጋር ትዳር የሌለው ጋር እንኳን አልከሰከስም። እኔ የፈጠረኝን አምላክ ጠንቅቄ ያውቀዋለሁ። ካገባው ወንድ ጠፋብኝ ከባለ ትዳር ጋር መልከሰከሰው እላቸዋለሁ። ግን ለእናንተ እንዲህ ነው ብዬ የሚያሳምን ቃል አልታገልም። እናንተን ለማሳመን ኖሬን ማሳያቸው አውርቼ ሳይሆን እላቸው ነበር። ኖሬ በቃ እኔ ስንት ዓመት ስቆይ ያን ሰዓት ላይ ብዙ ዓመት ቆይተው ይቅርታ ብለው ይጠየቁኛሉ። እውነት ይቅር በይን ያለሽ ስምሽ ስም ስለሰጥንሽ ብለው የጠየቁኝ ብዙዎች አሉ። ሲያውኝ እንኳን በባለ ትዳር በማንም ጋር እንኳን ህይወቴን እንትን እንደማይል ሲያውቁ መጥተው ይቅርታ ይጠየቁኛሉ። ይቅርታ ብለው ጓደኛ የሆኑኝ ስንት አሉ። እናንተም አውርታችሁ ሳይሆን ኖራችሁ አሳዩአቸው። በቃ ሰው ምን ይለኝ አትበሉ፣ ለይሉኝ አትኑሩ። እግዚአብሔር ምን ይለኝ፣ እግዚአብሔር ይሄን ባረግ ያዝናል ወይ፣ ይህ ኃጢአት ነው ወይ፣ ጾም ጸሎት ስግደት ማቆሜ ምንድነው የሚያመጣብኝ ጣጣ፣ ለይሉኝ ብዬ እዛ ብሄድ እዛ ምን ነው የሚያጋጥመኝ? ሰርግ ላይ ብትሄዱ የሚያጋጥማችሁ ጭፈራ ነው። ቆማችሁ እስክስታ ትመታላችሁ በሙዚቃ የዘፈነም የሰማም ኃጢአት ነው። ከሰው ጋር አንድ ሁለት ትላላችሁ፣ ትነጋገራላችሁ፣ ቡዳውን ምኑን ሰብስባችሁ ትመጣላችሁ። ከቤተሰብ ጋር ስትሉ ገንዘባችሁን አባክናችሁ ትመጣላችሁ። ምንድነው ትርፉ? ንገሩኝ፣ ምንድነው ጥቅሙ? እኔ ክርስትና ብዬ ወጥቼ አለቅ፣ ልደት ብዬ ወጥቼ አለቅ። አንድ ያክስቴ ልጅ ብቻ ነው ስታገባ። ያን ሰዓት ደግሞ መንፈሳዊ ለመሆን የታገልኩበት ዘመን የዛሬ 11 ዓመት ከምናምን። ያን ጊዜ ፀጉሬ በጣም ነው የሚያምረው፣ በጣም ነው ረጅም ነው። ያን ሰዓት የነሱ እንኳን ዊግ ሲቀጠል የኔ እንደዚህ ታጥፎ እንደዚህ ብቻ ነው የተደረገው፣ እንደዚህ እንደ ፍርዝ ነገር ማለት ነው። ሜካፕ አንቀባም ብለን ብዙ ሙሽሮቼ በቃ ኩርፎ ይቁጫሉ። ሌሎቹ ዘመድ የሆኑት ቁጭ ብለው ሊመክሩ ይመከሩ። ጓደኞቿ እና ባዳዎቹ ማናት እሷ በቃ እሷ ተፈለገት ትቀባ ተፈለገት አትቀባ የራሷ ጉዳይ እኛ እናረጋለን አሉ። በዚያን ዘመን የዛሬ 10 ምናምን ዓመት ማለት ነው። ሙሽራዋ እባክሽ ናለች፣ እባክሽ ለኔ ስትይ ተመሳሳይ ይልኛለች። ግን አልኳቸው። ያን ሰዓት ደግሞ ሌሎችም ነበሩ ያላገቡ ያክስት ያጎቶቼ ልጅ ቁጭ ብለዋል። ስሙኝ ዛሬ ይሉ ብዬ ነው አንቺን ብዬ ማረገው እግዚአብሔርን አሳዝኝ ነገ ንስሐ እንደማያስገባኝ አውቄ የአዳሜ ልጅ በሙዚቃ ብታገቢ ገሰር ብትጨፍሪ ሜካፕ ምን ብለሽ ብታረጊ እመኝኝ ሰርግሽ ላይ አልገኝም የአዳሜ ልጅ አልኳቸው። ይችን የእንትን ጠባሳ ያገኘሁት በዛ ልብስ ነው። የሚገርመው በሚዜው ልብስ እስካሁን ይቺ ጠባሳ አብራኛለች እስካሁን ማለት ነው። ይሄ እንዴት ቆስሎ እንዴት መግሎ እንዴት ሆኜ እንደዳንኩኝ እኔ ነኝ የማውቀው። ይሄ ላይ ማለት ነው ልብሱ እዛው ማንም ያነሳ የሚለብሰው የኪራይ ልብስ ነበር የተለበሰው የሚዜ ልብስ። ይቺ ጠባሳ እስካሁን ባስታወስከው ቁጥር ያችን ሰርግ ነው ማስታወሳት። ዳግም ላልሳሳት የሰራኋትን ኃጢአት ነው ማስታወሳት። እንትናነ የደሴ ልጅ ነበረች ሜካፕ የምትሰራውና ልጄ ቢጎረምስ ለልጄ ይደርሽ ነበር እያለች ነበር። በዛን ጊዜ ልጅነትም አለ። ይሄ የአይኔ ጨፈቃ እንዴት እንደሚያምር ነበር ቡዳው። ያን ሰዓት እንደዛ እያለ ቀብቶኝ ረገፈ አልኳችሁ። ይሄ ሸፋሽፍቴ ይሄ ምን ረገፈ እንደቆሎ በቃ ይሄ እንዲያብጦ እንደዛ አከለ። ልብሱ ለካ ነበረበት የዛም ልባሽ ስለሆነ ያለው ጋንጩር እንደማይስላችሁ። እሷ ደግሞ ለካ የገበያ እያለች ታስደርግበታለች። በዛ ላይ ለብሱም ቤቱም ምኑም ላይ ሁሉም ሰርግ እያለ የመጡ እሱ ጋር እንዲሰራ እንዴ። ከዚያ ሰርጉ እንደዛሬ ሆኖ እንደነገ ወደ ስራ የተመለስኩኝ ያን ቅጥቀጣ ስጀምር አልተዝረከረከም እንዴ? ሰውነቴ እንዲያበጠ ፊቴ እንዲያኮፈኮፈ እንዲህ ባልኩኝ ቁጥር እንዴ ነው የሚረግፈው እንደቆሎ ማለት ነው። እንዴ ነው የሚንጠባጠበው እንዴ። በቃ ባዶ ቀር የሚያምር ይሄ ተኮላ የሚመስለው አይኔ ይሄ በቃ ኩል ራሱ እንትን አያስፈልገውም ብላ ራሱ እንትን እንደዛ ያየችው አይኔ እንደንተረገፈ በቃ መከራየሁኝ። በቃ ተስተካክሎ እስኪገባልኝ ሰውነቴ መከራዬን አየሁ። ከዛ እርም አልኩ እግዚአብሔር ይመስገን። በቃ ይሉኝን ተውኩኝ። ሰው ምን ይለኝ የከሌ ሰርግ ሁሉም አገቡ እንደዚህ ያልኳቸው ሁሉም አገቡ። አንዷ ሰርግ አልሄድኩም። አንዷ ሰርግ በቃ ተውኩኝ። ውለታዬንም ከድኩኝ። የተሰጡትን ውለታ ቤታቸው እጅ ሰጣቸዋለሁ እንጂ
እኔ በእነሱ ሰርግ ላይ ካልተገኘሁ ይቀየሙ አልኩኝ። በአባቴም ጎሳ በእናቴም ጎሳ እርግፍ አድርጌ ተውኩት። ማን በፊት ለጊዜው ሁሉም ብዙ ነገር ሲላይ ቆየ። ሲያውኝ ሁሉም ጋር አንድ መሆኔን ሲያውቁ ለቅሶ ካለ ቀድሞ የምገኘው እኔ፣ መርዶ ካለ ለቅሶ ካለ የሞተ ሰው ካለ አስተዛዝናለሁ፣ አለቅሳለሁ። ይሄ ጨፈራ እንደደላው ሰው ቤተሰብ እዛ ስንት ነገር ውስጥ ሆኖ ከነሱ ጋር አብሮ ሀካታ አቆምኩኝ። በቃ እርግፍ አድርጌ አቆምኩኝ። የከፋው ይክፋው አልኳቸው። ከዚያ ብዙ የመጣ ብዙ አሜት መጣ። አሉኝ ቢያውኝ ለሁሉም አንድ ነኝ እኔ። ለአባቴ ጎሳ አለን፣ ለእናቴ ጎሳ አለን፣ ለእህቴ አለን፣ ለወንድም ያለን። አዩኝ። ከዛ እርግፍ አድርገው ተውኝ ማለት ነው በራሳቸው ጊዜ። እና ይሉኝ አትበሉ። እዛ ሄዳችሁትን የምታበክኑትን ገንዘብ አንድ ነገር ስሩበት፣ ለተራበ ስጡበት፣ አስራት አውጡበት፣ በረከት ስጡበት። ከዚያ ገንዘብ ላይ አስራት እሰጣለሁ። ግን ይሄ ነገር ኃጢአት ነው ወይ እንዴ? ሄዳችሁ ከጨፈራችሁ ኃጢአት ነው እንዴ? ሄዳችሁ አላግባብ ገንዘብ ካጠፋችሁ ኃጢአት ነው። ጊዜያችሁንም ዘመናችሁንም እንዴ በመጠኑ በልኩ ኑሩ አይደል እንዴ የተባልነው? እኛ በልክ ነው የምንኖረው። ስልሴን እየሰራሁ ነው። እሺ ይቅር በልኝ። እና በልክ በመጠን ኑሩ ነው የተባልነው እኛ። በልክ በመጠን ካልኖርን አዎ ኃጢአት ነው እንዴ። የተሰጠን እኮ አስራት አወተንበት በረከት ሰተንበት የኔ የምንለው የኛ የምንለው ነገር ንብረት ገንዘብ ልንይዝበት ነው። ነገር አበን ብለን እግዚአብሔር እንዳናማረር ይዘን መገኘት ነው። ለመባረክ ይዘን ካልተገኘት ምኑን ይባርክልናል? አንድ አባት ሄዱ ነበር፣ ነግሬያችሁ አውቃለሁ። ሁሌ ባርከኝ አምላኬ ነው፣ ሁሌ ባርከኝ። እንዴ ለመባረክም እኮ ይዞ መገኘት ነው። ባዶ እጅህን ነው ምን ክል ባርክልህ አለው እግዚአብሔር ይሉኛልና እውነት ነው። ይዘን ተገኝተን ከዛች ላይ አስራቱን ሰጥተን ይችን ባርክልን ካላልን ክርስቶስ ሲመጣ ምኑን ይባርክልን? ጥረህ ግረህ ብላ ነው የተባልነው። ሰርታችሁ ደም ተፍታችሁ ብሉ ነው የተባልነው። ያለ ማረግ ምን መገኘት አለበት? እጃችን ላይ የተወሰነ ነገር መገኘት አለበት። ለመባረክም ይዞ መገኘትም ግድ ነው። ሳኒዝ ባርከኝ የትም አያደርሰንም። እሺ እና ስማችሁን ያላግባብ ሲያነሱባችሁ፣ ባለ ስማችሁ ስም ሲሰጧችሁ፣ ያለ ኃጢአታችሁ ብዙ ነገር ሲሏችሁ አትገረሙ። ገብቷችኋል? ተመስገን ያስከሰኛል አምላክ እስራኤል ተመስገን ደጋ ናግረኝ እና እናንተ ቀድማችሁ ይዛችሁ ተገኙ። ከሌ ምን ይለኝ አትበሉ፣ ፈጣሪን ፍሩ፣ እግዚአብሔር ምን ይለኝ በሉ። አሁን ብዙዎቹ እንዴት ሆንኩኝ እንዲህ አሉኝ ምንም ይበሉ፣ እኔ ያልነገርኳችሁ ብዙ ነገር አለ። በአረብ ዙሪያ ብዙ ነገር እጁን ከጥቅም ውጭ እንደዚህ የቀደድኩት አረብ አለ በቤላዋ በሴሰኝነቱ። እሱ ጎድን አይደለም። ዛሬ ሳስበው ለካ እኔ ጋር ያለው አይነ ጥላ ነው። ክብሬን ማንነቴን ለማሳጣት የሚፈልግ መንፈስ ነበር። እኔ እንደማልፈልገው ስለሚያውቅ ለማልከስከስ የሚያደርገው ጥረት ፈተናዬን በአበሻውም በአረቡም በምንም አደራርቦ እንድልከሰከስ ዘሞይ እንደሆነ የሚያደርግ መንፈስ ነበር። ያ ደግሞ ጦርነት አልነበረም። አንድ ጊዜ ትዝ የማይለኝ ማረሳው ከሌላ የማይጠፋ ወጣት ልጅ ነበረው። አባቱም አስቸጋሪ እሱም አስቸጋሪ እና የሆነ ነገር አንጭልኝ ይላል። ቁጭ ብዬ ስበላ ሲያይ ሆን ብሎ የምበላበሳለሁ። ይሄ ደግሞ ስበላ ሲጠሩኝ ደሜ ነው የሚፈለው። አልወድም። ባረኬ እበላለሁኝ፣ ስጨርስ እነሳለሁኝ። እየበላሁ ነው ካልኩኝ ደግሞ ካስገደዱኝ ደግሜ ያቺ ምግብ አልበላም። ተናድጄ ማን ጎዳለሁ? ራሴን የምጎዳው ግን እንደዛ ነው የማደርገውና በጣም ጨቀጨቀኝ። ክላሴ ቁልፍ የለም። ብዙ ጊዜ የሚያጋጥመኝ ደግሞ ለፈተናው ቁልፍ የሌለው ክላስ ነው የሚያጋጥመኝ። ቁልፍ የለው። ልብሱ ደግሞ ቁም ሳጥን አለ። ልብስ እየመጡ ያወጣሉ። ከዛ ያ ልጅ አስሬን ሌሊቱን ሙሉ ሲመላለስ ያድራል። ቀን ይተኛል፣ ሌሊቱን በሙሉ ካሁን ተኝታለች እያለ እኔንም ለመፈተን ሲመላለስ ሲገባ ሲወጣ ያድራል። ለምን ብላችሁ ብትጣሉ ልብስ ልወስድ ነው ይላችኋል። ቤተሰቡን ብትነግሩ ታዲያ ልብስ የሚለብስ ከሆነ ምን የሚሏችሁ? ይሄን አልገባም ይሄን አላስቸገረ ብትላችሁ እንትን አይሉ። ከዚያ አንድ ቀን በጣም እንደዛ እየነቀው ሳስቸግረው ገና በሩ እኮ ሲል ነቀቼ ቁጭ ነው የምለው። ብድግ ብዬ ቁጭ እላለሁኝ። ማን እንደሆነ ማን ይዞ ሲወጣ መብራት ሲያጠፋልኝ ነው ጋር ደምለውና ለካ እንደዛ እያደረኩ ሳስቸግረው እንቅልፍ እንዲደብተኝ ምግብ እየተበላሁ ነውና እንደዚህ ወጣ ስል ውሃ አዘጋጅቻለሁ ብርጭቆ ላይና ልብስ ስጪ ብሎ ጮኸብኝ ማለት ልብሱ እዛ ጋር ነው አዘጋጅቼልሃለሁ ስለው ነይ ስጪ ብሎ ጮኸ ማለት ነው። እንዴ እግዚአብሔር ይገስጽ ብዬ ለመስጠት እየሮጥኩ እዛ ሄጄ ቶሎ ለመመለስ ነው። ገና ጸሎት እያረኩ ነው፣ አልጀመርኩትም ምግቡንና ቶሎ ሄጄ ያ ልብስ አንጠልጥዬ ቶብ ነው ይዤ ስመጣ ሆለ የሆነ ነገር ሲያደርግበት አየሁት ማለት ነው። ከዛ በሞት አረብ ሲጠራኝ ምግብ እየበላው ነው የምላቸው።
አልነሳ እፈራለሁ። ከዛ ምግቡ ላይ ያረጋበት እስኪመስለኝ ድረስ ሌላ እንኳን ምግብ ሰርቶ መብላት ዘጋኝ። እንኳን አይደለም ያንን ነው ልበላውና ለካ የእንቅልፍ ክኒኔ ይሆናል ወይ የሆነ ነገር ነው ያረጋበትና ሌሊቱም 130 ጊዜ መጣልኳቸው። እዛ ክላስ ካንካውን ተኝታለች እያለ ማለት ነው። ፍጥጥ ብዬ አደርኩኝ። ፍጥጥ ሳይወስደኝ ፍጥጥ እየጸለይኩኝ እየሰገድኩኝ ሲደክመኝ ቁጭ ብዬ መዝሙረ ዳዊት እያነበብኩኝ እንደውም ተመቸኝ አልኳቸው። እልህ አስያዘኝ እንደውምና አንተ ቆሻሻ ይሄን የምታስደርገው አንተ አይደለ? እንካ በቃ ዛሬ እቺ ናት እንቅልፍ እያልኩኝ እንቅልፍ እንዲልለኝ ሲል ቀዝቃዛ ውሃ ላይ በረዶ ውሃ እያመጣሁ ፊቴ ላይ በዛው ነቃለሁ፣ በዛው እነሳለሁ። ሲደክመኝ ደግሞ ትንሽ አረፍ ስግደቱንም ጸሎቱንም እያልኩኝ እንዲሁ ነጋ። እንደተመላለሰ ነጋ ክላሴ እንደተመላለሰ በቃ እንዲህ አምላክ እስራኤል አልኩኝ። የሆነ ነገር እንዳደረክበት ገባኝ። አሁን ምግቡ ላይ ይሄ ነገር ለአሁን የተረዳሁት ብዬ ለራሴ እንትን አለኝና እባካችሁ ውዶቼ በርቱ፣ ንቁ፣ ራሳችሁን ጠብቁ። ምንም ተባሉ ምንም ያውሩ፣ እናንተ ግን ሆናችሁ አትገኙ። ያሉትን ሆናችሁ አትገኙ። ስለ እውነት ኑሩ። ማንም ምንም ቢላችሁ አይድነቃችሁ፣ አይግረማችሁ። እግዚአብሔር ምን ይለኝን ብቻ አስባችሁበት በቃ ይሄን ታርጌት አድርጋችሁት መኖር ያለባችሁ እግዚአብሔር ምን ይለኝን ብቻ ነው። ከዚያ ውጪ ማንም ምንም ይበላችሁ፣ ማርያምን ማንም ምንም ይበላችሁ። ሰው ከማውራት ወደ ኋላ አይደለም። ሰው ዝም ብሎ ነው የሚያወራው። 24 ሰዓት ሲያወራ ቢውል አይደክመው። ይቅርታ ከስውሯ የምትመጣ ልጅ ላይ ያለችኝና ስልክ ሲደወል እሷ መስላኝ ነው። ይቅርታ እና ወደ ተመልካቾቼ በተቻላችሁ አቅም ራሳችሁን ምን አድርጉ? ከእግዚአብሔር ጋር አድርጉ። ፈተናም ቢበዛ መከራም ቢበዛ ዳቢሎስ ወደሱ እንድትመለሱ። ወይኔ ትኩስ ነበር እንዴ! በስላሴ ስም እግዚአብሔር ይገስጽ። እንተ ቆሻሻ ጥጃው ኖሯል። አያችሁ እጄን ብድግ አላረግኩትም። ለካ እሳቱ እንትን እንደበራ ኖሯል። እኔ እኮ የጠፋ መስሎኛል። ብረት ድስቱ እንዴት እንደጋለ ኪዳነ ምሕረት አትማረሽ። አንተ የተረገምክ አስፈጀኝ። እናንተ ይሄን ሳወራ ዝም ቢል ነበር የሚገርመኝ። ዳቢሎስ ይሄ ቆሻሻ ተናዷል ማለት ነው። በዚህ ደረጃ አያችሁ እንዴት እንዳለ በዚህ ደረጃ ግሏል። ወይኔ እግዚአብሔር ይገስጸው። የሆነ ነገር ሳያስፈጀኝ ሳያስነካኝ ያልፍም የተረገመ እና ወንዶችም ሆነ ሴቶችም ያለ ስማችሁ ስም ሲሰጧችሁ ያላረጋችሁትን አረጉ ሲሏችሁ በጣም ብዙ ነገር ሲሉባችሁ አትገረሙ። በተለይ እያመሰገናችሁ ሲሆን አንዴ እንትኑን ነው እንደዚህ የምታዩት ዱቄቱን ነው። በተለይ እግዚአብሔርን እያመሰገናችሁ ይሄ ፈተና ሲኖር አትገረሙም፣ አትደነቁ። እውነቴን ነው። ለምንም አትበሉ። እግዚአብሔር አምላክ በእነሱ ላይ አድሮ ዲያብሎስ ሲያወራ እናንተ ለትልቅ ነገር ሲመርታችሁ ነው። እናንተ ለትልቅ ነገር ሲያዘጋጃችሁ ነው። በፈተና ሲያበረታችሁ ሲያጸናችሁ ነው። ማንም ምንም ይበል በስላሴ ስም እግዚአብሔር ይገስጻል። ተቆሻሻ ማንም ምንም ይበላችሁ፣ ግን እናንተ የተባላችሁትን ሆናችሁ አትገኙ። ያሏችሁን ወይም ሰሩት ያሏችሁን እናንተ ሰርታችሁ ብቻ አትገኙ። ከዚያ ውጪ ማንም ምንም ይበል አይድነቃችሁ፣ አይግረማችሁ። ይህች ዓለም እኮ ከንቱ ናት። ይህች ዓለም ምንም ናት። እንኳን አይደለም ቀርቶ እግዚአብሔር ቤት ሆናችሁ እየጨፈራችሁ እየዘሞታችሁ እንኳን ብዙ ነገር መባላችሁ አይቀርም። ዲያብሎስ ለሱም ግብር አድርጓችሁ እንኳን በረከተ ቢስ አላማ ቢስ ልክስክስ አድርጓችሁ እንኳን ብዙ ነገር ማስባሉ ያለ ነው። ለሱ እየታዘዛችሁለት እሱን እየገበራችሁት እሱ የሚፈልገውን እንኳን እየሰራችሁለት ማለት ነው። ስለዚህ አይድነቃችሁ። ይህች ዓለም እንኳን ለኛ ለበረቱ አባቶቻችን ለገዳም ላሉ ለመለኮሱ አባቶቻችን እንዲሁም አልፎም ተርፎ ክርስቶስን በዚች ምድር ላይ በደንብ ነው የተፈተነባት። ለሱም አልሆነች ይህች ምድር እንኳን ለኛ ማለት ነው። እና አይድነቃችሁ፣ አይግረማችሁ። ምንም ቢሆን አትገረሙ። በቃ ያሉትን ሆናችሁ ብቻ አትገኙ እንጂ ማንም ምንም ቢላችሁ አይድነቃችሁ። በቃ ጊዜው ነው፣ ዘመኑ ነው። አንድ ያውሩ ብሏቸዋል። ግን እናንተ እነሱ ሲያወሩ እናንተ ስሩ፣
እነሱ ሲያወሩ እናንተ ጸልዩ፣ ከእግዚአብሔር ጋር ተገናኙ። የስጋም የነፍስም እርካታ ይኖራችሁ። ሌላው ማንም ምንም ይበል፣ አይውደዷችሁ፣ ይጥሏችሁ፣ ምንም ቢሏችሁ ምን አትበሉ፣ አትደነቁ። ለዚች ምድር አትገረሙላት። ይቺ ምድር ሁሉም ነገር አላፊም ነው ጠፊም ነው። ነገ ጥለ ነው የምንሄደው ነገር ነው። ግን እኛ ምን እንላለን? ሺህ ዓመት እንኖርበት ይመስል ይሄው ዛሬም እንጋፋለን፣ ዛሬም እንስገበገባለን፣ ዛሬም እንጣላለን፣ ዛሬም ነካሽኝ ነካኝ፣ ገፋኝ ገፋሽኝ ሲባባሉ፣ ዛሬም ደግሞ ደም የተፋችሁበትን ንብረት ሀብት ያለ አግባብ ስትነቀጡ፣ ዛሬም ታለቁ። በቃ የሚያለቅስ ነው እንጂ ዛሬ የሚደሰት የለም። በዛሬው ጊዜ ሁሉም የሚያለቅስ፣ ምክንያቱም ትክክለኛ ፍርድ የሚሰጥበት ጊዜ አይደለም። አሁን ላይ ንጹሃን እውነት ተናጋሪ የሚገፋበት ጊዜ፣ ሌባ አጭበርባሪ የሚወደድበት ጊዜ ነው። አውቃለሁ። እውነት ስትናገሩ ዲያብሎስም ዝም የማይለው ለዚህ ነው። በቃ ያስጭሁባችኋል፣ ያስነሳባችኋል። ግን አትገረሙ፣ አትደነቁ። ሁሉም ከንቱ፣ ሁሉም ኃላፊ ነው። አያቴ ፈጅኝ ያች እጄት እንደቀላች አያትች በተለይ በጣም ነው ያቃጠለች። የተረገመ አራቱንም ጣቴ እኮ ነው ባንድ ያነሳው። ቆሻሻ አያለው ፈተና። ተውኝ አልኳችሁ። እኔ እሑድ ቀን አሹራስ ምን አለ? ቆይ ሁለት ተሸኛ አልተባለም እንዴ? ያንቺ ግን መንገድ ነው እንደሚጠብቅሽ ይላልና ያው በርቱ እንዲበሉ ስለምል ደውለው ደግሞ የሚያወሩ ጠቅላላ ይሄ በእምነት በጸሎት የበረቱ ሳይሆን እንዴት ልበርታ፣ እንዴት ልስገድ፣ እንዴት ልጸልይ እያሉ የተጨነቁ ስለሆነ የሚደውሉልኝ የእነሱ ራሱ ይመጣል መሰለኝ ወደ እኔና ሁለት ልጆች በጣም እንደዛ ብዬ አውርቼ ጨርሼ ስልኬን ጋደም ብዬ ማታ ላይ ነው ሌሊት ያየሁት ህልም እንዳይመስላችሁ። ከሞት አፋፍ ነው የነቃሁት። ግን አንድ ደግነት ህልም ነው። አሹን ለካ እየቦሳሰኩት ስወራጭበት ምን ሆነሽ ነው ብሎ ሲይዘኝ ለካ ህልም ነው። ይሁን መስሎኝ ወደ ገደሉም ሳልወድቅ የሚያባርሩኝም ነፍሴን አስጨንቋት ሳይዙኝ በእግዚአብሔር ቸርነት ነቃ። እውነት በጣም ከዛ እዚህም ሆነኝ። በቃ ቶሎ ሄጄ ተቀበልኩኝ። ሮብለት እግዚአብሔር ይመስገን በረታሁኝ። ይሄው አይኔ በራ። ቀሲስ ጋር ደግሞ ሁለት ተሸኝቶልኛል። እግዚአብሔር ይመስገን። መድኃኒዓለም የተመሰገነ ይሁን። በውስጥ በሚስጥር እንዲሄድ ስለፈለኩ ነው። ምክንያቱም ሚዲያ ላይ ከሆነ ያ ነገር ለዛ ሰው መልእክቱ ስለሚደርሰው ያን ነገር ስላልፈለኩኝ ነው። እግዚአብሔር ይመስገን እንዳሰብኩት እንደፈለኩት በውስጥ ተሸኘልኝ ማለት ነው። ይቀጥላል። እነሱ ይልካሉ፣ እኛ እንበረታለን፣ እንታገላለን። እግዚአብሔር ባገዘን በረዳን መጠን መድኃኒዓለም ከኛ ያለው ደግሞ ዝም አይልም፣ አይተኛም፣ አያንቀላፋም። እኛ ደካሞቹ ልጆቹን ሳይሰለቸው ሳይደክም ኃጢአት እየሰራን እየበደል ነው እያሳዘን ነው ዛሬም ይፈልገናል። ዛሬም በራችን ያንኳኳል። ስለዚህ አትደነቁ፣ አትገረሙ። እነሱ ሲያወሩ እኔ ስሰራ ያልኳቸው፣ እነሱ ሲያወሩ እኔ ሳመሰግን ያልኳቸው ዛሬ 20 10 ምናምን ዓመት ኖሯቸው ምንም ናቸው፣ ምንም የላቸውም። ያወሩ እንደውም እኔ ኮሜንት ላይ ያው ፌክ አካውንት ነው እንጂ የከፈቱት ከነሱም አንዱ ይመስሉኛልና ኮሜንት ላይ ያን ቤቴን ያሳየው ቤት ላውም የመጀመሪያውን አላሳየውም፣ ያኛውን ስላሳየው ብቻ ምን አሉ ኮሜንት ላይ ዝክር እያልሽ በሰበሰብሽ ገዛዎቹ ቤት ይሆናል እያሉ ብዙ ሰው እየጻፈ ነበር። እግዚአብሔር ልብ ይስጣቸው። እሺ አውሩ። እኛ ስታወሩ ለነፍሳችን ሳይሆን ለስጋችን የሰራ ነው ነበር። ዛሬም ስታወሩ ደግሞ በተቻለን አቅም ለነፍሳችን እንሰራለን። እናንተ ምትኖራላችሁ፣ እኛ ምን እንኖራለን። ከዛ የላይኛው ምን እንደሆነ እናያለን አብረን ማለት ነው። እሺ እናንተ ብቻ ሆናችሁም አትገኙም። የኔ የምትሉትም ይዛችሁም ስሩ። ሌላውን ማንም ምንም ይበላችሁ፣ አትደንግጡ፣ አትገረሙ፣ አትደነቁ። በቃ በምድር ላይ ሙገሳን፣ በምድር ላይ ጎሽጎሽን፣ ትልቅ ነገርን፣ ክብር መስጠትን አትፈልጉ። ምክንያቱም ይህች ዓለም ለማንም አትሆንም። የሚገርማችሁ ለማንም ማለት ነው። እናንተ ብቻ ሆናችሁ አትገኙ። በተባለው ቦታ፣ በተባለው ሰዓት፣ በተባለው ስፍራ ሆናችሁ አትገኙ። በቃ እግዚአብሔርን እያመሰገናችሁ ምንም ይበሏችሁ፣ አትደነቁ፣ አትገረሙ። እሺ በተቻላችሁ አቅም ብቻ ከእግዚአብሔር ጋር ሁኑ። እግዚአብሔር ደግሞ ድንቅ አምላክ ነው፣ ኃያል ነው። ትዕግስታችንን አይቶ ብርታታችንን አይቶ እሱ ምን ይለናል? ያግዘናል። እናንተ ብቻ በተቻላችሁ ጠንክሩ። ውድ ተመልካቾቼ እኔ ይህንን ነው የምመልስላችሁ ነገር ቢኖረኝ። እንዲህ ተባልኩ ፈተናው በዛ እንዲህ አለ ለምትሉ እንዴ
ድሮ እኮ ለሱ ስትታዘዙለት እሱን ስታመልኩት እሱን ስትገብሩት የነበረ መንፈስ ዛሬም ዝም እንዲላችሁ የምትጠብቁት ነገር ነው ግራ የሚገባኝ። ድሮ እሱን ለሱ የሚሆነውንና እሱ የሚፈልገውን ስራ ስንሰራው ኖረንለት ዛሬ እንዴት ነው እግዚአብሔር ቤት ስንሆን የማይፈትነን? እንዴት ዝም ይበለን? በምን መንገድ? ስለዚህ ፈተና እንዳለ አውቃችሁ ከባድ ነገር እንደሚገጥማችሁ እያወቃችሁ ዛሬ በትንሹ ራሳችሁን አለማምዱ። ያለበተዛ ነገ ፈተና ሲመጣ ማማራር ይመጣል፣ ማግሮምረም ይመጣል፣ እግዚአብሔር ላይ አመጽ ማስነሳት ይመጣል። ምክንያቱም ለምን እንዲያረክብኝ ነገር ይመጣል። እንዲህ አትሆኑ። ምንም ቢመጣ ምንም ከእግዚአብሔር እንደማይለያቸው አሁንም እግዚአብሔር እንደምታመሰግኑ ሊያውቅ ይገባል ዲያብሎስ። ያን ካወቀ ደግሞ ከናንተ ገለል ይላል፣ ፈተናውን ያቆምላችኋል። በቃ ቢያንስ ይርቃል ከናንተ። ገብቷችኋል? ምክንያቱም የምታረጉት ነገር ካናደደው ካበሳጨው ወይም ደግሞ ነገ እሱን ማመስገን እግዚአብሔርን ማመስገን አምልኮ እንደማታቋርጡ ካወቀ ከናንተ ይርቃል። ብዙ ጊዜ እንደውም ልባችን እያየ ይመስለኛል ዲያብሎስ ከኛ የማይርቀው ብዙ ጊዜ ማለት ነው። ምክንያቱም ነገ እንደምንሳሳት፣ ነገ እግዚአብሔር ላይ እንደምናጉረመርም፣ ነገ ፈተናው ሲበዛብን ለምን ብለን አምላካችን እንድናማረር ስለሚፈልግም እንደምናረገውም ስለሚያቅም ይመስለኛል ከኛ የማይርቀው። እሺ ውድ ተመልካቾቻችን፣ ስለዚህ በተቻላችሁ አቅም እናንተ እሱ የሚፈልገውን ሳታረጉ ለመገኘት ሞክሩ፣ በተቻላችሁ አቅም ማለት ነው። እግዚአብሔር ደግሞ ያግዛችኋል። እግዚአብሔር በሁሉም ነገር አዋቂ ነው፣ በሁሉም ነገር ኃያል ነው። ግን እኛ ያው ሰዎች ስለሆንን ስለምንደክም ስለምንዝል ነው እንጂ እግዚአብሔር አምላክ መቼም ፍጡራኑን አይተውም፣ መቼም ማለት ነው። ፈተና ቢበዛ ለበጎ በምክንያት ነው። እኛ አቅማችንን ያውቃል እግዚአብሔር። እኛ እናማረራለን እናጉረመርማለን እንጂ እሱ እኮ አቅማችንን ያውቃል። እሱ ለኛ ከኛ በላይ ያስባል። እኛ ደግሞ ምንድነው እንዲሆነብን ብለን የምናለቃቀሰው ነገር እሱ ምንም ነው፣ ምንም ትንሽ ነገር ነው። ሁሉም ደግሞ በሱ ይሆናል። እኛ ትዕግስት ብቻ ይኖረን፣ ትዕግስት፣ ለምንም ነገር ትዕግስት። በቃ ይሄ ነገር ሲሆን እግዚአብሔር ይመስገን፣ የፈቀድከው ይሁን፣ ነገም ያልከው አለ፣ አንተ እንደፈቀደ በእኔ ህይወት ላይ ተመስገን። ፈተናው ሲበዛ እግዚአብሔር ይመስገን። በቃ የሆነ ነገር መጥቶ ካጣ ነው ደግሞ እግዚአብሔር ይመስገን፣ እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ ነገ የተሻለ ነገር ይሰጠኛል። ይሄ ማለትን ከለመድን እሱ ስለሚያፍር ዲያብሎስ ስለሚበሳጭ ኧረ ይሄ ነገርማ መቼም ስቼ አላስተውም፣ እሱን መቼም ቢሆን ከዚህ ዓላማ አላረቀውም ብሎ ከኛ ዞር ይላል። ከኛ ማለት ነው። መኮረኒው ግማሹ እንደዛ አድርጌዋለሁኝ። ከዚያ ሶሱን ነው የማረገው። እንትን ሰርቻለሁኝ ደግሞ መያዣ ሊያዝ ደግሞ እንደ ቅድሙ እንዳያቃጥለኝና እንዳያስፈጀኝ በሸሚል ነው የሚባለው እዛ ግን እዛ ወተት ምናምን ብዙ ነገር ይደረግበታል። እዚህ ግን ያው ጾም ስለሆነ የጾም ነገር ነው የምንሰራው። ወተት ምናምን አንጠቀምም። እንዴት እንደሚሆን እንግዲህ እናያለን። እስኪ ከፈጣሪ ጋር ማለት ነው። ሙያ ለብዙ ነገር ያገለግላል። ተማሩ፣ ሙያ እንማር እስኪ አሳየን እያላችሁ ነበር። እውነት እንዲያው የምግብ መስሪያ ራሱን የቻለ ነገር ብሰራላችሁ እንኳን ደስ ባለ። በተለይ ውጭ የምትኖሩት በምግብ የምትቸገሩ እህቶቼ ትንሽ ትምህርት ከሆናችሁ ለእናንተ ደስ ይለኝ ነበረ። ስልሱን እንደዚህ ነው የሰራሁት። እንዳልኳችሁ እንትን አለው። ዘይቱን ደግሞ አያችሁት አይደለም? ኧረ ተውኝ የገበያውን ነገር። ዛሬ ገበያ ሄጄ ገበያ ስላችሁ አሁን ለዛሬ ለነገ እስከ ቅዱስ ገብርኤል የሚሰራበትን እስኪ እንደው እንትን ልበል ብዬ አረ እንዳይሰማሁትን ነገር እንኳን ተውኝ፣ እንዳትጠይቁኝ ማርያምን። ድሃ አልኖርም። በቃ ምንም የሌላቸው እንደ ባላቸው እግዚአብሔርን አመስግነው የሚኖሩ ተመስገን እያሉ እግዚአብሔርን እንትን የሚሉ አልኖሩም። በቃ እንዴት ይኖሩ? ምክንያቱም ይኸው እንደምታዩት ነው። በቀን ሮጠው የሚያገኟትን ገንዘብ ዛሬም ጨመረ ነገም ጨመረ እየተባሉ አሁን ደግሞ ናፍታ ጨምሯል ተብሎ ያልጨመረ ነገር የለም። የሀገር ውስጡን ተውት፣ ምስርም አተርም የሀገር ውስጥ አይታሰብም። የውጭው እንኳን በአንድ ጊዜ የ30-40 ብር ልዩነት ነው የመጣው። ባንዴ ምንም ይሄ ማባበያ ኑሮት 10 ብር 5 ብር ብሎ እኮ ቢሆን አሪፍ ነው። ቢያንስ እንደው ጨመረም እያለ ሰው እንትን ይላል። ባንዴ መርዶ አይሆንበትም። ባንዴ ነው የጨመረባቸውና ከባድ ነው። ምን የጨመረባቸው የጨመረብን፣ እውነቴን ነው። እንደው አሁን ላይ ከባድ ነው፣ በጣም ከባድ ነው። ታዲያ እንዴት ነው
እኔ ህዝቡን ጨርሱት ተብሎ የተነሱ ነው የሚመስለኝ አንዳንዴ። እንደው እሱ በቸርነቱ ያኖረናል እንጂ እውነት የሰው ልጅ በልቶ አይደለም እየኖረ ያለው። አንዴ በልቶ ሁለቴ መድገም እኮ ያቃተው ሰው ነው። ለአንዴውም እኮ ስለማምላክ ብሎ የሚኖር ስንት አለ ተሸንፎ ማለት ነው። እኔ ላይ እንደዚህ እንትን ብየዋለሁ። ትንሽዬ እንትን አደርግበታለሁ። ይሄ ከሰራሁት ላይ ትንሽ ብቻ ከላይ ስለምጠቀም የተወሰነ ብቻ ስልሱ ጋር አብሮ እንትን እንዲኖረው የሆነ ጣዕም እንዲኖረው ማለት ነው። ከዚህ በመቀጠል ከላይ መኮረኒውን አደርጋለሁ ማለት ነው። የቀረኝን ወይም ያስቀረሁትን መኮረኒ ከላይ ጨምራለሁ እንትን እንዲለው እንዳለብሰው ማለት ነው። ይሄ ስልሱን ማልበሻ እንዲሆነኝ ከላይ አደርገዋለሁ። ይሄ በትልቁ ነው የሰራሁት፣ ምክንያቱም እንዳልኳችሁ የሚመጣም እንግዳ ቤቴ እንግዳ ነው ታውቃላችሁ። ሰው አይጠፋም ከቤት። አንድም ልጅ አሁን ትመጣለች፣ አንድ ወንድሜ ልጅ ናት ከሰውራ ወደ እኔ ትመጣለች ቀሲስ ካለመሄድ። እሷም እንዲሁም ደግሞ እንዳልኳችሁ ሰራተኞችም ስለሆነ ይበላል። ለየት ያለ ነገር ሲሆን ደግሞ ታውቁታላችሁ ይበላልና ለዛ ነው በትልቁ ያደረኩት። ትልቅ ነው የሚያክለው ራሱ እና በዛ ያደረኩት ለዛ ነው። ሁላችንም ደስ ብሎን እንበላለን አብረን ማለት ነው። እና ወደ ተመልካቾቻችን የኑሮ ሁኔታ እያያችሁት ነው። ሐዋላ ቢጨምር ደስ አይበላችሁ፣ ምንዛሬ ቢጨምር፣ ዶላር ቢጨምር፣ ኢሮ ቢጨምር ደስ አይበላችሁ። ምክንያቱም እሱ በጨመረ ቁጥር የአዳም ልጅ የኢትዮጵያ ልጅ ነው የምትሰቃየው። ኢትዮጵያ ያለው ሰው ዶላር ጨመረ እየተባለ የማይጨምርበት ነገር የለም እዚህ ማለት ነው። ዶላር በጨመረ ቁጥር እኛ ምን አገባን? ዶላር የሚባለውን ስሙንም ሳያውቁት ዳው ግን እዚህ ይሰቃያል። ዶላር ጨመረ እየተባለ ሁሉ ነገር ይጨመርባቸዋል። አያችሁ? እና ከባድ ነው ጊዜው አሁን ላይ። እኔ እንደምን ብዬ እንደምነግራችሁ ባላቅም ጊዜው በጣም ከብዷል። ተመስገን ብቻ መድኃኒዓለም ይህንን አሳልፎ ደጉን ዘመን ያሳየን። ጸልዩ ስለ ኢትዮጵያ፣ በእውነቴን ነው ጸልዩ፣ ዝም አትበሉ። እንደው ስለ ኢትዮጵያ እስኪያልቅሱ ደግ ዘመን እንዲያመጣላት። እኛ ያደግንበት ያ ተፈቃቅሮ ተሳስቦ አንዱ ለአንዱ ተብሎ ከአንዱ ቤት አንድ ከአንድ ቤት አንድ ብለን እናቶቻችን ያቅንና ልብ ያላቸው ሰው በልቶ የጠገበ የማይመስላቸው ለሰው የሚጨነቁ ኑ ግቡ ቤተ እግዚአብሔር ነው የሚሉት እነኛ ደግ እናቶቻችን ዛሬ ላይ እኮ ስታስቡት በስላሴ ስም ያለንበትን ይከብዳል። እውነቴን ነው ይከብዳል። ሰው ለሰው ተጨካክኖ ዛሬ አንዱን ገሎ አንዱ ለመክበር ነው እንጂ የሚፈልገው አንዱን ድራሹን አጥፍቶ እሱ ትልቅ ደረጃ ለመድረስ ነው እንጂ የሚፈልገው ለአንዱ ጥፋት የአንዱ ድካም ለአንዱ አይታየውም። እውነቴን ነው አይታየውም። ስለዚህ እንደው ስለ ሀገራችንም እንደው ጸልዩ እስኪ እግዚአብሔር እንትን እንዲለን። በፊት እንደዚህ ሶሱን ካረኩት በኋላ ጅቡነ ኑዝርላ በደንብ ይደረግበታል። ምክንያቱም ሲቆርጥ ሳብ ይላል ማለት ነው። ግን ያው ዛሬ የለም። ጅቡነ ኑዝርላ ቢኖር ሲቀላ የሚያምር የዳቦ ከረን አይነት ይቀላ ነበር። አሁን ግን ብዙም አይቀላ፣ ምክንያቱም ዱቄት ብቻ ስለሆነ ለዛ ነው ነበረ። ጅቡነ ግን ወቅቱ ጾም ነው። ጾም ሲፈታ በስጋ እንዴት እንደሚሰራ በደንብ አሳያችኋለሁ። የማታውቁ አረብ ሀገር ላይ ያላችሁ በለሃም መፍሩም ወይም በተፈጨ ስጋ አረቦቹ እንዴት እንደሚወዱት በጣም ነበር በሻሚል የሚወዱትና እንግዲህ ይህንን ይመስላል። ይህንን ደግሞ እንትን ውስጥ ላስገባ፣ ቆይ ዳቦ መጋገሪያ ፓትራ ውስጥ እንዳልቆይባችሁ እንዳላንጫጫባችሁ ባትራዬ ውስጥ አስገብቻለሁ። እንግዲህ ያው እጀም የተቃጠለችውም እየተወቼ ነው። እግዚአብሔር ይመስገን። እንግዲህ ቀይኔውን ሊቆሽሻለሁ። ኩሽናዬን ቶሎ ቶሎ አጠባ አድርጌ ምሳቸውን ይዤ ወደ እነሱ ሄደን እንበላለን። በጣም ነው የማመሰግነው ስለምታስቡልኝ፣ በጸሎት ስለምታስቡ ተመስገን አምላክ እስራኤል። ረደጋ ነግረኝ ያስጋሳይ ነው። እሺ እንደበላ ሰው ስላሴ እና ውድ ተመልካቾቼ ሁላችሁም እድሜ ከጤና ያደለልን። ለምትመርቁ ምርቃት በሙሉ አሜን ይሁን ይደረግልኝ ብያለሁ። እግዚአብሔር ያላሰባችሁትን ያልታሰበ ነገር ይስጣችሁ። አይነ ልቦናችሁን ያብራልን ያብራላችሁ። የሁላችንንም እኛ የምንፈልገውን ሳይሆን እሱ የሚፈልገውን እሱ የሚጠቅመን ለኛ ከኛ በላይ ያውቃልና መልካሙን ነገር ያድለን፣ መልካሙን ነገር ይስጠን። ውድ ተመልካቾቼ በርቱ፣ አይዟችሁ። ገና የማናልፈው ድልድይ የለም። በዚህ ሚዲያ ጾም ጀመርኩ፣ ስግደት ጀመርኩ፣ አስራት ጀመርኩ የምትሉ ብዙ ናችሁ። እግዚአብሔር ከዚህ በላይ ያብዛችሁ። አላማዬም መሻቴም ምኞቴም ጸሎቴም ይህ ነበር። ዛሬ በዚህ ዩቲዩብ ሳይሆን ቀደም ባሉት በተዘጉት በሁለቱም ዩቲዩቦቼ ሐሳቤም ያ ነበር። ብዙ ሰውም ለንስሐ በቅቶበት ነበርና ተመስገን
ሰማዕቱ ደግሞ ባርኮ ከሰጠኝ በኋላ እናንተን በዚህ ደግሞ አፍርቻለሁ በዓመት ውስጥና እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በላይ ያብዛን፣ ከዚህ በላይ ይሰብስበን። በኢትዮጵያ ላይ ያላችሁ ካርድ እየሞላችሁ ዋይፋይ ብር ከፍላችሁ በራሳችሁ ብዙ መስዋዕት ከፍላችሁ ይህን ነገር የምታው ብዙ አላችሁ፣ ትደውሉልኛላችሁ። ቤተክርስቲያን ስታገኙ ብዙ ነገር ትላላችሁ። እግዚአብሔር ያበርታችሁ። ከሚታየው ከሚሰማው ከምናየው ሁሉ መርጦ እንደ ዲቃላ እናንተን ብቻ በቤቱ ያጽናችሁ። ለምን እናንተንም ለማጥፋት ብዙ ሰው ይጣጣራልና ከቤት ውስጥ አንድ ሰው ብቅ ሲል ያም የታባሽ የታባክ እያለ እሱ ላይ ነው ጫና የሚበዛበት። ምክንያቱም ቤተሰብ ላይ ከሰማ ካደመጠ ሁሉም ተቀይሮ እግዚአብሔርን አመስጋኝ እንደሚሆን ስለሚያውቀው ዲያብሎስ እኛ እንዳንሰማ እኛ እንዳንደመጥ እኛ ክብር እንዳይኖረን በዛ ቤት ያም እንዲገጠን እንዲሰድበን ያደርጋል። ጤነኛ አንዷ ማለት ጤነኛ አይደለሽም እብድ ነሽ ይሉኛል አለች። አስባችሁታል? ገጠመኝ ስለምሰማ ስብከት ስለምሰማ ስለምጾም ስለምጸልይ አሁን ደግሞ ባለፈው እንድትቀበል የቅዱስ ዑራኤል ታረኳት ስለምቆር እናቷ በጣም አለች የተባለች ነጋዴ ናት። ዱባይ፣ ቤሩት፣ ኳተር እንደፈለጋት የምትዝናና ባለም የምትዞር ግን እሷ ክፉ ነገር ባይኖራትም ሰው ላይ ክፉ ባታረግም ወይም ለገበያ ብላ የሆነ ነገር ባታረግም ግን በእሷ ላይ የሚመጣው መተት በሙሉ እሷ ጋር ነው የሚሄድባት፣ ልጇ ላይ እሷ ጋር ማለት ነው በሙሉ እና ቆርባ ደስ ብሎኛል። እግዚአብሔር ይመስገን። ሁሉም ወጣት ትልቅ መሆኑ ለቅዱስ ቁርባን ያብቃችሁ። በተለይ ኢትዮጵያ ሆናችሁ የምትከታተሉ አውቃለሁ ፈተናው ብዙ ነው፣ አውቃለሁ ብዙ ነገር ይባላል። ነገር ግን ራሳችሁን እስከሰማችሁ ድረስ ትምህርቱን ፈልጋችሁ ራሳችሁን እስካገኛችሁ ድረስ ሰው ምን ይለኝ አትበሉ። በቃ እግዚአብሔር ምን ይለኝ፣ እግዚአብሔር ያኖረኛል፣ የተደገፍኩት እግዚአብሔር ነው፣ ጥሎ አይጥለኝም ብላችሁ ውስን አድርጋችሁ ተቀበሉ። ቶሎ ቶሎ ያን ሰዓት ላይ ኃይሉ ይደክማል፣ የተዘጋው ይከፈታል፣ ሰላቢው ቡዳው ሁሉም ይያዛል። ያን ሰዓት እድላችሁ ይመለሳል። ያን ሰዓት ሰላም ታገኛላችሁ። ፈተናው እንዳለ ሆኖ ማለት ነው። በርቱልኝ። በጣም ነው የምወዳቸው። የራሴንም ህይወት እንዲህ ያረኩባቸው በተለይ ብዙ ሰው እንዲተባልኩ እንዲሉኛል፣ ቤተሰብ እንዲሉኛል፣ ድሮ እንዲህ ስለ አሁን ስሰግድ እንዲተባልኩ ላላችሁት ነው። ከዚህም የባሰ ሊመጣባችሁ ይችላል። ከዚህም የባሰ እንዲያረገች ልትባል ትችላላችሁ። ግን ተባሉ። እናንተ የተባሉትን ሆናችሁ ብቻ አትገኙ። እግዚአብሔርን አመስግኑ። እግዚአብሔር ቤት ሁኑ። በተቻላችሁ አቅም ማንም ምንም ይበላችሁ አትደነቁ፣ አትገረሙ። ይሄ ዲያብሎስ ሴራ ነው። ያለ ስማችሁ ስም ያለ ስራችሁ ስራ እያስወጣ ብዙ ነገር እንድትባሉ የሚያደርጋችሁ ዲያብሎስ ነው። ንቁበት፣ ብልጥ ሁኑ። እሺ ምንም በለኝ እግዚአብሔርን ብቻ ይዘንብኝ፣ እግዚአብሔር አይቀመየመኝ፣ እግዚአብሔር የሚያሳዝን ነገር ብቻ አላደርግ ብላችሁ በተቻላችሁ አቅም በርቱ። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። መድኃኔዓለም ከኔም ከእናንተም ጋር ይሁን። ቀጣይ በየዝክሩ እንገናኛለን። ደህና ሁኑ።